የረመዳንን ትልቅነት ካሳየኝ ሁለት ዘገባ ልንገራችሁ። ነቢዩና መሐመድ አለይሂ ሰላቱ ወሰላም በነበሩበት ወቅት ላይ ሁለት ሰዎች እሳቸው ጋር ይሰልማሉ። ረጁላኒ ሚን በኒ አስለማ፣ አስለማ ከሚባለው ጎሳ አባል ናቸው። አንደኛው ጠንካራ ነው በዒባዳ ሶላቱ፣ ጾሙ፣ ጂሃዱ የሚሳተፍ ነው። አንደኛው የኔ ቢጤ ደካማ ነው። እንደ ነገሩ ይሰግዳል፣ ሱና ላይ ይሳነፋል፣ ጂሃድ በዞረበት አይዞርም። ደካማ ነው ጾም ላይ፣ ተሐጁድ ሶላት ላይ። ታዲያ ያነ የመጀመሪያው ወንድሙ ጂሃድ ላይ ወጣና ሸሂድ ሆነ። በአላህ መንገድ ተሰዋ፣ ሸሂድ ሆነ። በአመቱ ይሄ በዒባዳ ደካማ የሆነው ዘመዱ ተከተለው፣ የጎሳው ባለቤት። ታዲያ በአንድ ቀን ላይ ወይ በአንድ ምሽት ላይ ጠልሐቱ ብን ዑበይድላህ ከአስሩ ጀነት ከተበሰሩት አንዱ የሆነው ሰሓባ ህልም አየ። ያየው ህልም አስደነገጠው። ወደ ጀነት ሰዎች ሲጠሩ ነው በህልሙ ያየው። ጥሪ ሲደረግ ግን መጀመሪያ ጀነት በክብር እንዲገባ የተደረገው ሁለተኛ የሞተው ያ በዒባዳ ደካማ ይሆን። በጣም ተገረመ ጠልሐ። የመጀመሪያውን ያቀዋል፣ ሸሂድ ሆኖ ነው የሄደ፣ ዒባዳው የጠነከረ ነው። እንዴት ቀድሞ ሊጠራ ቻለ? ይሄን ብዥታ ይዞ ጠልሐ ወደ ሰሓቦች ወጣ፣ ታሪኩን ነገራቸው። እነሱም ግራ ተጋቡ። እገሌ ነበር ምናቀው በጅሃዱ፣ በእጅቲሃዱ፣ በሶላቱ፣ እንዴት ይሄኛው ደካማው ቀድሞ ጀነት ገባ? ይሄ ወሬ ከሰሃባ ወደ ሰሃባ እየነጠረ ማንጀሮ ጋር ደረሰ። ነቢዩና መሐመድ አለይሂ ሰላቱ ወሰላም ታሪኩን ነገሯቸው። መልእክተኛው በአንድ ቃል ቋጩት። አወሚን አይ ሸይእን ተዕጀቡ፣ ምኑ ነው ያስገረማቸው አላቸው። አወለም ዩዓመር ባዕደሁ ሰና ወአድረከ ረመዳን አሏቸው። ከሱ በኋላ አንድ ዓመት አልቆየም እንዴ ሁለተኛው አሏቸው። አዎ አሉ። ረመዳንስ አግኝቶ ይል አሏቸው። አዎ አሏቸው። ፈወላህ አሉ፣ በአላህ ይሁንብኝ፣ ለማ በይነሁማ ከማ በይነ ሰማኢ ወልአርድ፣ በሁለቱ መሃል ያለው የጀነት ደረጃ ልዩነት በምድርና በሰማይ ካለው በላይ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አዎ እርግጥ ነው በዒባዳ ይበልጠዋል፣ በተሐጁድ ይበልጠዋል። አዎ እርግጥ ነው ሸሂድ ሆኖ ነው የተሰዋው ያንኛው። ይሄኛው ግን ረመዳንን አገኘ። ረመዳን ውስጥ ገባህ ማለት ደረጃህ የሚደርስበት የለም። ነሳኢሙ ረሐማት አታኩም ረመዳን መጣላችሁ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄን ደረጃ ስለሚያውቁ ነው ቀደምቶቹ 6 ወር አድርሰን የሚሉት አላህ